ምንድነው ይበል ሮትን ያውጡት ማሞታ ታይ በኋላ ጤፍ የሚባል ነገር የለም አበቃ ምን ሆነሻል እንዴ ረጋቲም እንዴ የጤፍ ዋጋ የትየለል ይሆን እኮ እኔማ ከሚቀርብዬ 10 ኪሎ ዘንጋዳ 10 ኪሎ ማሽላ 10 ኪሎ በቆሎ አድርጌ ለማን ነው ለኛው ነው ጋሽ ማሽላ ዘንጋዳ በቆሎ ማለት ያው ሁሉ ይሰጠውሽስ ብር አይጋሽ በአሁን ጊዜ እንደው ያ ሁሉ የሚባል ብር አለ ብሪቱ እኮ የገዛች 10 ኪሎ ማሽላ 10 ኪሎ በቆሎ 10 ኪሎ ዘንጋዳ ይሄው መልስ ያን ሁሉ ብር ሰጥቼሽ እቺ ብቻ ሞኝ ነው እንዴ በዚህ ዘመን እኮ ያ ሁሉ የሚባል ብር የለም ይልቅ ይው አሁን የገዛናትን እንደምንም አብቃክተን ለሳምንት እናረጋታለን በቃ አው ለአንድ ሳምንት ጋሽ የቤተሰቡ ቁጥር እኮ ጨመረ እትዬ ማናቸውኝ ትልቁ ጋሽ አብረው የሄዱት ወንድማቸውን ሊያመጡ አይደል እንዴ አልችልም በፍጹም አልችልም እንኳን ተጨማሪ ሊመጣ እነዚህ ያሉትንም አልቻልኩኝ እንደው በብቻ ወይ ደብድበሽ ቀጥታሽኒ ከዚህ ብታስወጪልኝ ነው የሚሻለው ራሱ ተስማምተው ያስገቡትን እኔ ምን ቤት ነኝ ማስወጣ ታዩ ግድ የለም ታዩ እኔ ምን እንደማደርግ አውቃለሁ ሰሚ ከዚህ ቤት በን ብሎ እንዲጠፉ ነው ማረጋቸው በን በቃ ጋሽ በመድኃኒት የምን መድኃኒት አፈርሶን ጋሽ እንደው ብን የሚያደርገው መድኃኒት አታሰሩባቸው ይሁን መድኃኒት እኛ ላይ ነው የሚሰራብን መሆኑ ነው ሁሉንም ነገር እያዳመጥኳት ነበር እኛን ለማጥፋት መድኃኒት እቺ አዳምጫለሁ ወይ አሁን ቀይ ልምጣ እሺ አይደለም ቆይ ምን እነዚህ እንደው ጨካኞች አንቺ ምን ሆነሽ ነው ቆም አንስተሽ መስርቹ በሚበሉልኝ አላሉም እንዴ ይሄው በላሉሉ በሚያርገሽ መልሹ እርሶ ፈልገው የሰደዱትን እኔ ምን ብዬ ነኝ የምመል መልሹ አንድ ፌስታል ያዙ ሰውዬ በዚህ ጋር አለፉ እንዴ ጃንጥላ ያዙ ናቸው አዎ መነጽር ያደረጉ መነጽር እኮ ትልቅ ሰውዬ አዎ ቀደም እኮ እዚህ ጋር ወንድ ልጅ ማለት ሙቀጫ ነው ወንድ ልጅ ከሚወለድ ውሃው ነው ቢቀር ይሻላል ወንድ ልጅ ሙቀጫ አንተ ነው እንዴ ኧረ አይደለም ምን ሆናል አባት ናቸው አይደለም እንትን ይልቅ ወዴት ነው የሄዱት በዚህ መሰለኝ ነው እንደዛ አትልም በዚህ ጋር አስታወስኩት ወንድሜ በስ አስታወስኩት ቆይ አንተ ምን ሆነሃል ምንድነው እሱ ትከፍላለህ ግን ለምኑ ለመረጃው ነው ጊዜው እኮ መረጃ ነው አሁን የሥራ ፈጠራ መሆኑ ነው አሁን በዚህ ጋር ሄዱ ለማለት ክፈሉ በለው ደረታው እንደውጥ ሻውን ወዴት ነው ሄዱ ቀደም ነው በዚህ ጋር በታክሲ ሄዱት አደርስባቸው በታክሲ አምጣ ብሩናታ የነገርኩበትስ ምን ነገርከኝ
በታክሲ እንደሄዱ እኔ ባልነግርህ ታውቅ ነበር? አላውቅም። እንደማትደርስባቸውስ እኔ ባልነግርህ ታውቅ ነበር? እንዴት ብዬ እንዲሁም ያስጨምራል። ነግረህ ሞተሃል። አይነት ደፋሉ። ምን አይነት ሰው ነው? በስመ አብ። እኔ የምልህ የሆነ ስራ ለምን አላሰራም? እከፍልሃለሁ። መቶ ቢያጡኝስ? ትደውልላቸዋለህ። ስልካቸውም አይሰራም። 1 ሰዓት ሙሉ ሞከርኩ። አዎ በስልክ ነው እንዴት ተቀጣጠርከው? እንደሱ ከሆነ ከሳምንት በፊት አታገኛቸውም። ለምን? እዚህ አካባቢ በሳምንት አንዴ ስለሆነ መብራት የሚመጣው ያው ከሳምንት በኋላ ትደውልላቸዋለህ። ሳምንት? እሱም ካገኛቸው ነው። ይልቅ ስራ ብትሰራ ይሻላል። ስራው ምንድን ነው? ግድ የለም እቤት እንግባና እነግርሃለሁ። በጣም ቀላል ስራ። ኧረ እባክህ ቤት አስገብተህ ልታግታኝ? አግተህ ፋሚሊን ሚሊዮን ብር ምናምን ልትጠይቅ? አንተ ኧረ አይደለም። ምን ሆነሃል አንተ? እና ስራው ምንድን ነው? ይኸውልህ እንትን ነው በቃ ይሄ ነፃ አውጭነት። ጦርነት? አንተ ምን ሆነሃል? አንተ የሌላ ፖለቲካ ውስጥ አትከተኝ። ምን ይላል? የሆኑ ክፉ እንግዶች ቤቴን ወረውታል እና በሆነ በዘዴ ብቻ ማስወጣት ነው እነሱ። እኔ ድብድብ ምናምን አልወድም ወንድሜ። ምን ሆነሃል? ይሄ የምን ድብድብ ነው? እና ምንድን ነው? ሲስተማቲክ በሆነ መንገድ በቃ እነዚህ ሰዎች ከቤት ማስወጣት ነው። ሲስተማቲክ እኔ እንደዚህ ነገር አልችልም። እመን። ይኸውልህ ምንድን መሰለህ እችላለሁ በል እስቲ። ትከፍላለህ? ለምን ነው እችላለሁ ለምልበት ነው። ለቃላቶቹ ካልተመቸቶ ይቀራል። አንተ ምን ጆተን ይመስል ያለ ፍራንክ አሰራም እንዴ? በቃ ይከፈልሃል። እችላለሁ። አዎ እንችላለን። እቺን ክብሪት የምታክል ቤት ውስጥ ነው ገብቶ አልወጣም ያሉት። ክብሪት? አሁን ከዛ ይበልጣል ልትለኝ ነው? አይገርምህም? ግን ወረራ እኮ ነው የተፈጸመብኝ በገዛ ቤቴ። ቀኝ ግዛት እኮ በለው በእናትህ። ጣሊያኖች ናቸው እንዴ? እነሱ ቢሆኑ በምን እድሌ። ከዚሁ እኮ ነው ከዚሁ እና በዚሁ እና አንተ አሁንማ እኮ አባትየው በህልሜ እየመጣ ጭራሽ አስደነግጠኝ ጀምሯል። አረ እኔማ እኮ በገዛ ቤቴ ባሪያ ሆኛለሁኝ። አንተ ሰው እንዳይመስልህ እኮ ሰው አይምሰልህ። ይኸው ቤቴን አመሰው፣ ትዳሬን አመሰው፣ አተረማመሰው። ከመልክ መልክ የለው፣ ከጸባይ ጸባይ የለው። አንተ ምን አይነት ሰው እንደሆነ እኮ። አይዞን። እና አሻውን በምንድን ነው የምናስወጣቸው? ይኸውልህ አንተ የዚህ ቤት ባለቤት ትሆናለህ። እኔ? አዎ። እሺ። እኛ ደግሞ ያንተን ቤት ተከራይተናል። መቼ? ከዛሬ ጀምሮ አንተ የዚህ ቤት ባለቤት ነህ። እንትን አታውቅም? ይሄ ማስመሰል፣ መደረም አታውቅም? መደረም፣ ታወነ፣ ድራማ ሰራ፣ ማስመሰል፣ መተወን፣ እሱ ነው በቃ ማስመሰል ነው። ስለዚህ ምን እናደርጋለን መሰለህ? አዎ ምን ትላለህ መሰለህ? ትዳር ሊይዝ ስለሆነ ከዚህ ቤት ውጡልኝ ትላለህ። ትዳር? ምን ነው? ትዳር የሚባል ነገር አልፈልግም። ማስመሰል፣ የውሸት ለማስመሰልም ሆነ ለውሸት ትዳር የሚባል ነገር አይሆንም። እንትን እኮ ነው፣ ለዛሬ እኮ ነው፣ ነገ ትፋታለህ እኮ። አልፈልግም። ትዳር የሚባል ነገር አይሆንም። አዞርክብኝ፣ እኔንም አዞርክብኝ። ምንድን ነው በቃ አንተ አዙረህ ለእኔ ላይ ማዞርክብኝ እኮ። ተረጋጋ በቃ። ቁም እስኪ ቁም፣ አንድ ቦታ ሆነ አውራኝ። ምንድን ነው እንደዚህ መሽከርከር? ይኸውልህ እሺ እንትን እንበላ በቃ። እንዴት እናድርግ? ምን መሰለህ እንትን አዎ ከእናንተ የተሻለ ገንዘብ የሚከፍለኝ ተከራይ አገኘሁኝ። ስለዚህ የተሻለ የሚከፍለውን ለማስገባት ነው እናንተ ውጡልኝ ትላለህ። የተሻለ ሀሳብ ነው አይደል? አይደለም ነው እንጂ ሰውዬ ከመንግስት ጋር ልታነካካኝ ነው። እንዴት? የቤት ኪራይ በመቀጠል ለሌላ ማከራየት አይቻልም፣ ያስቀጣል። ረጣጣ በዛ። አንተ በእናትህ በቃ የአይናችሁ ቀለም አስጠላኝ ብለህ ውጡ ትላለህ።
የአይን ቀለም? የአይን ቀለም። በነገራችን ላይ የአፍሪካ መሪዎች እኮ የአይን ቀለም አስጠላኝ ብለው አሽቀንጥረው ያስወጣዋል እኮ። እኛ ደግሞ ከማን ነው ልምድ የምንወስደው? ከአፍሪካ መሪዎች። እሺ ተስማምቻለሁ። እነሱን ታስወጣልኛለህ። ልክ እነሱ ከዚህ ጥርግ ብለው እንደወጡም ለአንተ ቆጥሬ ሂሳብህን እከፍልሃለሁ። አንተም ጥርግ ማን ነው ትሄዳለህ ማለት ነው። ስማ፣ ይሄ ለእኔ ምን ማለት እንደሆነ ታውቃለህ? ራሴን ከባርነት የማወጣበት ትግል። ይህን ያህል አማረው? አንገሽግሾኛል እንጂ አንገብግበውኛል። በተለይ አባቷ ሰው እንዳይመስልህ እኮ ሰው እንዳይመስልህ። አንተ የገዛ ልጁን ባገባሁለት ሊያመሰግነኝ ሲገባ እንዲህ ያደርገኛል። ያውም ልጁን አግብተህለት። ምና ይህን የሚያክል ከባድ ውለታ ውለህለት ነው አንተን ያስቀየሙ? አይገርምም? ይሄ እኮ ነው በጣም የሚያበሳጨኝ ነገር ቢኖር እኮ ይሄ ነው የሚነርበኝ። ወንድ ልጅ ገደል ገባ። ከዚህ ከገላገልኩ ከጉድጓድ እንዳስወጣው ቁጠራ። እቆጥረዋለሁ እንጂ አንተ ብቻ ከዚህ ጉድ አውጣኝ እንጂ የፈለግከውን ነገር ነው የማደርግልህ። ስማ፣ አሁን ምን እናደርጋለን መሰለህ? ቆፍጠን ብለህ ኮስተር ብለህ እኔ እደውልላችኋለሁ፣ ታወራለህ ማለት ነው። አታስብ፣ ለዚህ አታስብ፣ ለእኔ ጣለው። እንዲሁም ማለት ነው ከቤት እንደወጡ አድርገህ ቁጠራ። እያንዳንዷን ነው ለቃቅሜ ማስወጣለህ። ቴንኪው። ቅድሚያ ክፍያ። አይ ከወጡ በኋላ ቅድሚያ ነው የምፈልገው። አዲያ እንዲህ እናድርግ። ቀብድ ልስጥህና ከወጡ በኋላ ቀሪውን ልክፈልህ። አይሆንም፣ አሁን ነው የምፈልገው። ምን ሆነሃል? የማይሆን ነገር አታውራ። በቃ አይደለም። በቃ ረጋ በለ። በቃ ምንድን ነው በቃ እንስማማለን። በቃ ምንድን ነው እንደዚህ? አንተ እንዴ ተረጋጋ እንጂ። አንዳንዴ ሀሳብ ስትለዋወጥ ገንዘብ ላይ ትኩር አትበል። ስለ አንዳንዴ አይዲያ ላይ ነው፣ ራዕይ ላይ ነው ማተኮር ያለብን። እኔ ብዙዎችን ከህልማቸው ጋር ያገናኘው ነኝ። ድሪማቸውን እንዲያገኙት የረዳው ሰው ነኝ። አንተን በቀላሉ ሚሊዮነር ማድረግ አታቀኝም። በፈለግከው መንገድ አንተን የፈለግክበት ደረጃ ማድረስ የምችል ሰው ነኝ። how to make money። እሺ አሁን ብሬን ትከፍለኛለህ ወይስ አከፍለኛል? ብር ነኝ እኔን ብታይ፣ ገንዘብ ነኝ እኔን ብታይ። እንዲሁም ወይ እከፍላለሁ፣ ግን ሰማኝ። ማሬ ችግር ተፈጥሮልሻል። እባክሽን የቤቱ አከራያችን መጥቶ በቃ ውጡልን እያለ ነው። አዎ በቃ እንግዲህ አባትሽም መሄድ ካለባቸው ሳይመሽ በጊዜ እንደሄዱ ንገሪያቸው። እንግዲህ ምን ይደረጋል? አንተን ነው ሁለት ሆናችሁ ተከራይታችሁ እንደነ እንትና 50 ሆናችሁ እየኖራችሁ ነው አለ። እንግዲህ እንዴ ማሬ አይቻልም። ድርቅ ማለትም አይቻልም። ውጡ ካለ መውጣት ነው። እንወጣ። እኔ ተዘጋጅቻለሁ። በቃ መውጣት ነው ያለብን። አንቺ አትድረቂ ማሬ። ይሄው አለልሽ እኮ አለ የቤቱ ባለቤት። አናግሪው። ያው እሺ አናግሪው። ሄሎ ውጡ ብያለሁ፣ ውጡ። ምክንያቱም የአይን ቀለማችሁ ስላላማረኝ። መንግስት ውጡ ሲል አልወጣም ያላለ የለም። ስለዚህ ቤቴን አስረክባችሁ ውጡልኝ። ሰራንላችሁ። አየህ? አዎ፣ ግን ይህን ድምፅ ማቆም መሰለኝ። የባለቤቴን? አዎ። አንተ ምን ትመሰጣለህ? በቃ የቤት ባለቤት ሆነሃል። ዝም ብለህ እሱን ላይ ስራ። ምን ብታወራው? ይህን ድምፅ አውቃለሁ ይላል። የት አባ ነው የምታውቀው? እሺ አታስብ። እንደሱ ነው። ሌላ ነገር ተው። ምን መሰለህ፣ አሁን ኮስተር ማለት መቻል አለብህ። ትልቅ ነው፣ ትንሽ ነው፣ ሴት ነች ምናምን የለም። ወጡ ነው የምታወቀ። ወጡ ጀርባ እንደሚጠበቀው። ይቅርታ፣ ትልቅ ሰው መቆጣት አልችልም። ትችላለህ። ዋናው ማመን ነው። እችላለሁ በልህ። ትችላለህ። ሂሳብ ትጨምራለህ? እንደገና ቅድም ትልቅ ሰው እንዳለ አልነገርከኝም። ትልቅ ሰው ደግሞ ሂሳብ ያስጨምራል። ካልተመቸ ይቅራ። ምን መሰለህ፣ አልችልም። እስቲ ዋናው እኮ ማመኑ አይደለ? እችላለሁ በል። አድማ አንተ እችላለሁ በል። ለበል። እሺ አውጣው። እችላለሁ። እንችላለን። ቅድሚያ ክፍያ። ከነብነብ በበናት የሆነ ትልቅ ሰው እንድትመስል ስማትን ፈን በል። እሺ በቃ እንደሷ አቀራረብ ድምፅህን ቀየር አድርግና ተጠቀምሽ። ልክ ሲመጡ አስደንበያ ታስወጣልኛለህ። እናወሳስባቸዋለን።
ወይ እንላቸዋለን ማለት ነው። ምን ሆኗል ይሄ? ምን ሆናል አንተ? አስደንብራ አስወጣልኝ እልሃለሁ። ጭራሽ ወይ ብለህ ልትዘፈን ነው እንዴ? አባራቸዋለሁ ማለት እኮ ነው። አልተያየም እንዴ? አዎ ስማውለ እኔ ለማስመሰል እለምናለሁ፣ ማጸናለሁ ማለት ነው። አንተ ገጥር ብለህ ማለት ነው ወይ ትልልኛለህ። በቃ አታስብ። ወይ ፍቃድ ራሽ ጋሽ አጣዋቸው እኮ እንደው ወይስ እንደገቡ አንቱዬ ውጡልኝ ብያለሁ። ቤቴን ለቃችሁ ውጡልኝ። በስመ አብ ምንም በስመ አብ ምናምን የሚባል ነገር የለም። እቃሽን ሰብስበሽ ከቤቴ ውጪልኝ። አንቺ እኔ አንቺ ሰራተኛ ነች። ሰራተኛ ብትሆን ባትሆን እኔን ምን አገባኝ? ከቤቴ ውጪልኝ። አንቺ እኔ አትበይ። አንቺ ለውጣ ውጪ። ጋሽ አቤት እኔን ውጪ። አይደል ወጣ ምን መሰለህ አታባብለኝ። ይኸው ሚስት መጣለች። ተቀሳስራችሁ ውጡልኝ። የማን ሚስት? የሱ ነዋ። የሱ ተቀሳስራችሁ ውጡልኝ። እኔ ነኝ ከሳቸው ጋር ተቀሳስሬ የምወጣ? አዎ ጋሽ እትዬ ሲወጡ ጠብቀው። ማ እኔ ራሱ በስመ አብ በይ። ራሱ እዛው በስመ አብ ይበሉ። እኔ ልጮህ ምን አገኘው ብለሽ አልቤ ነግሮኛል። እንዴ አልፈልግም። የጀመርነው ስራ አይቆምም። አንዴ ገብተንበታል። ይቆማል። ትከፍላለህ። ስራችንን ለምናቆምበት ትከፍላለህ። ወይ ዝም ብሎ አይፈርስም። አትጠገብ። ይኸውልሽ ምን መሰለሽ አባትየውን ከዚህ ቤት ብር አድርጎ ለማባረር የፈጠርነው ዘዴ ነው፣ ሌላ ነገር አይደለም። እሺ ይኸውልሽ አትጠገብ። ምን ሆነሻለች? ምን ሆነሻለች? ወይኔ እነሱ ናቸው። አታስብ፣ አቆራለሁ። አልፈልግም። አትፍራ። ወንድ ልጅ አይደለ እንዴ? ቆፍጠን በል። አባትየው በጣም ኃይለኛ ናቸው። ይሁኑ። አንተ ከፊት ትሆናለህ። እኔ እዚህ ጋር ስለመሆን አይደርሱብኝም። አሁን ቶሎ ሳይገቡ ዝም እንዳሉ እንቀመማቸው፣ እናስደንብራቸው። በእኔ ተማመን ይሆናል። በእኔ ተማመንሽ። ውጡ ብያለሁ። ቤቴ ለቃችሁ ውጡልኝ። ወይ እንግዳ አለብን እኮ ምን አለ እንደው ለትንሽ ጊዜ እንደው ብትታገሰን እንደው ምን አለበት? እንደው መታገስ የሚባል ነገር የለም። ዛሬውን ውጡልኝ ብያለሁ። ውጡልኝ። ምን አድርገን ነው? የአይናችሁ ቀለም ስላላማረ የኛ ወይ በቃ የአይናችንን ቀለም ጠላው። በቃ ውጡ አላ ውጡ ካለ ውጡ ነው እኮ በቃ። አየሽ አልፈለገም እንጂ እሱን እኔ ጉድ እኮ ነው። እኔ ለሁለት ሰው አከራያለሁ። እናንተ ግን አዛውንት መሰብሰቢያ ያደረጋችሁት 50 ሰው ሰብስባችሁ። ኧረ በለው መጦሪያ አዛውንቶች ክበብ አደረጋችሁት። ስለዚህ ውጡልኝ ነው እንግዲህ። ውጡልኝ ባለቤት አይደለ? ውጡልኝ ካለ ውጡልኝ። ነገ እንዴ አይሆንም። ዛሬውኑ ልቀቁልኝ። እሸቶ ስለሆነ ዛሬውኑ። ዛሬ በዛሬ እንግዲህ ምን ይደረጋል እንዴ? ባለቤት ነው እንግዲህ። ውጡ አለ። ውጡ ሲል መውጣት ነው። ምን ማድረግ ይቻላል እንዴ? በሰው ቤት ድርቅ ይባላል እንዴ? አይባልም። ምን እናደርጋለን መሰለሽ? ይኸውልሽ ማሬ እንግዲህ መቼ የሰው ቤት አየሽ? የሰው ነው እኮ ምንጊዜም የሰው ቤት የሰው ነው። ይሄንን ነው እኮ የምልሽ። ስለዚህ ምን እናደርጋለን? እኛ ቤት እስክናገኝ ድረስ ሆቴል እናርፋለን። እርሶ ወደ ቤቱ ይመለሳሉ። ያው ቤት ስናገኝ ይመጣል። ሆቴሉን አብረን እንከራያለን። ያመጣው ሀሳብ ጥሩ ነው። ቤት እስከምታገኙ ድረስ እዚያው አብረን እንሆናለን። ከማን ጋር? ከእናንተ ጋር። እዚህ ጠባብ ቤት ውስጥ ከመኖር እዚህ ተፋፍገን ከመኖር ሰፋ ያለ ቦታ እዚያው ሆቴል ይሻልናል። ከማን ጋር? ከእናንተ ጋር። ይህ ሰፋ ያለ ሆቴል ይሻልናል። ምግቡ አለ፣ ሁሉም ነገር እንደልባችን ስለሚሆን እዚያ ይሻላል። እንደውም አንወጣ ትወጣለህ። ቻፒ አባቴ
ና ምን አገባኝ? ከልጆ ጋር ተነጋገሩ። ክፈት ብያለሁ። ዛሬ ክፈት። አንተ ሰውዬ ክፈት ብያለሁ። ክፈት ነግሬሃለሁ። ኋላ አማቼ እንተዋወቅ። ተይ በእናትህ አንተ ደግሞ አንተ ለዚህ ሁሉ አበቃኝ። ተው ይቅር እያልኩህ አልነበር? አባዬ እኔ ይህን ሰውዬ አላውቀውም። እናንተን ቆሜ ስጠብቅ ነው መንገድ ላይ አታለው እዚህ ነገር ውስጥ የከተተኝ። አስገድዶኝ እንጂ ፈልጌ አይደለም። ማ አንተ? አላስገደድኩትም። ራሱ ነው ለገንዘብ ብሎ ነው ለገንዘብ ብሎ አዲ አንተን እንደሚያስገድ እሱ ነው ያስገደደኝ። አረ ስማ፣ ሴቷ ልጅ መጥለፍ ሳይንስ እንደገና ወንዱ ልጅ ናታለ የሰው ቤት ልታሸጠው ነው። ክፈት። አለቀው ዛሬ ንገኝ። ኧረ እባክዎ ጋሽ እንደው ይቅር ይበሏቸው። እንደው ቢቸግራቸው እኮ ነው ጨነቃቸው ጋሽ። አይ እንደው ቤተሰብ ማስተዳደርም እኮ ከበዳቸው። ቢጨንቃቸው እኮ ነው ቤቱን ሊሸጡ የተነሱት። እና ይሄ ልጅ አታሉ ነው የሰው ቤት የሚያሸጠው? ምን ትላለህ? ወይዘት ደግሞ ልገኝ። ክፈት ብያለሁ፣ ክፈት። እኔንም እኮ ቅድም ሊያታልሉኝ ሞክረው እኮ እንደው ይቅር ብያቸዋለሁ። እንደው እርሶም ይቅር ይበሏቸው እኮ። አታሉ ሊያማግጡሽ። እሺ ውሸት እንጂ ውሸት ለማግጣት ውሸት። ይሄ ሰው ነው እንዴ? ይሄ ዝሆን፣ አሳማ፣ ይሄ ከርከሮ ልቀቂኝ። እንዳላ አጋሽ